ፈሳሽ ሳሙና በሊትር ከ10 እስከ 15 ብር ነው ትርፍ ያለው። እነዚህ ባለ 5 ሊትር ጀሪካዎች ናቸው። ጀሪካዎቹም ክዳኖቹ ጭምር ተማሩኛ ጋር ሰልጥኖ ሲወጣ የሚያገኘው አምርቶ ወደ ገበያ ለማውጣት የሚያስፈልገው ማቴሪያል በሙሉ። ቢዝነሱ አዋጭ ነው ወይስ አይደለም? ፈሳሽ ሳሙና ዲማንድ አለ፣ በዛ ላይ በጣም ተወዳዳሪ የበዛበት የስራ ዘርፍ ነው። ጥራት ያለው ሳሙና አካባቢውን ታሳቢ ያደረገ ኮስት ሚኒማይዝ ያደረገ ይዞ ከገባ ዲማንድ አለና ማርኬቱ አለ። አነስተኛ ይህንን ቢዝነስ መጀመር ለሚፈልግ ሰው ከስንት ብር ጀምሮ ማግኘት ይችላሉ? ማሽኑ ብቻ? ማሽኑ 90 ሺህ ብር ነው። ስለዚህ አብሮ ነው የሚወስደው ሁሉንም። ባለ 90 ሺህ ሲወስድ ማሽን ብቻ ነው የሚከፍለው። የስልጠና ነፃ ያገኛል። ሰውየው ማሽን ከኛ ከሆነ የወሰደውና ግብአት ከኛ ከገዛ ምርቱን በራሱ መንገድ እንዲሸጥ የመጀመሪያው ምክራችን ነው። ካልሆነ ግን እኛ ምርቱን መቀበልና መሸጥ እንችላለን። ፈሳሽ ሳሙና የልብስ፣ የእቃ፣ የእጅ፣ በረኪና፣ ሻምፓኝ ሊኪውድ ነገር መስራት ይችላል። ሰዎች አሽገው ምርታቸውን ሲወጡ ይህን ህትመት ጭምር እኛ ጋር በነፃ ስልጠና ይወስዳል። በጣም ጥሩ። እንግዲህ ስገልጽልኝ ከ300 ሊትር ጀምሮ እናቀርባለን እስከ ትላልቅ ድረስ እያልከኝ ነበርና ምናልባት 300 ሊትር እና ከዛ በላይ ሊያመርትልን የሚችለው በሰዓት ነው ወይስ በቀን? እንደየሰው ካፓሲቲ እኛ ከ300 ሊትር ነው ሚኒመም የምንነሳው። እስከ 2000 አሴ ፋብሪካ መሄድም የሚችል በአንድ ባች ነው የሚያመርቱት። አንድ ባች ማለት ኬሚካል ሪያክሽን 24 ሰዓት መቆየት አለበት ስለሚል ኬሚስትሪው ዞሮ ዞሮ አንድ ቀን ማለት ነው እንጂ ማሽኑ የመስራት አቅሙ 30 ደቂቃ እንደየ ፎርሙሌሽናችን ነው። የሆነን ኬሚካል ከሆነ ኬሚካል ጨምረን ታይም አለን የምናዋህድበት ቢበዛ አንድ ሰዓት። በጣም ጥሩ። ምናልባት አሁን የምንገኘው ስልጠና የሚሰጥበት ወይንም ደግሞ የተግባር ስልጠና ተማሪዎች የሚያዩበት ነው እና ምናልባት እንዳጠቃላይ ከአንተ አንደበት ምን አይነት ስራዎች ነው ተማሪዎች እዚህ ማከናወን የሚችሉት? እዚህ የሚያገኙት የተግባር ስልጠና ሙሉ ነው። የቲዎሪ ስልጠና ከተማሩ በኋላ የተግባር ስልጠናው ሚኒመም 3 ቀን ይፈልጋል። የመጀመሪያ ስቴፓቸው ማሽኑ ላይ የተማሩትን በቲዎሪ የተማሩትን ሬሾ ወይም ስታንዳርዱን ከውሃ ጀምሮ ኬሚካሉን ጨምሮ ሚክስ ማድረጉን ማቀላቀሉ የመጀመሪያ ስራቸው። በጣም ጥሩ። ምናልባት ከውጭ የሚመጡ ግብአቶች እንደየሁኔታው የአቅርቦት ችግሩ ሊከሰት ይችላል የሚል ጥያቄዎች ደግሞ ይነሳሉና ምናልባት ግብአቶቹ የመጥፋት እድል አይኖራቸውም? እነሱንስ ደግሞ በምንድን ነው ተተክተው ስራው እንዲቀጥል ማድረግ የሚቻለው? እውነት ነው፣ ይጠፋሉ ማለት ዲማንዱ አለ፣ ጠፍቶ አይጠፉም። የሆነ ሳል ላይ ግን ይቆማል። ለምሳሌ ሰሞኑን ይገጠማል ከኬሚካሎች አንዱ ጠፍቷል። ሙሉ በሙሉ ጠፋም፣ ተወዷል ነው። ለምን? ስለሌለ ስቶር ላይ ስላለቀ ተወዷል። ያኔ ኦፕሽኑ እኛ ጋር የሚኖረው አንድ እሱ የሚተካ ኬሚካል ኬሚስትሪ ዲፓርትመንቶች ይሄ ስራቸው ነው። የምንጠቀመው ዲናሞ፣ የምንጠቀመው ሌሎች ማሽን ፓርቶች አሁን ይህን በዲናሞ በስራው ይቀላል፣ ግን ሳሙና ይበላሻል። ቅድም እንዳልኩሽ በዲናሞ ከሆነ በጣም በስፒድ ነው የሚሽከራከረው፣ ሳሙና ይበላሻል። በዲናሞ የሰራ ነውና በጊርቦክስ የሰራ ነው እኩል አይደለም ዋጋውና ዋራንቲ በተመለከተ የ1 ዓመት ዋራንቲ ሁሉም አላቸው። ስታንዳርድ የሚሆኑ እነ ስታንዳርድ